ትዳር በኢስላም በጣም የተቀደሰ የተከበረ ነገር ነው። ትዳር አላህ ሱብሓነሁ ወተዓላ ነቢያቶችን ያዘዘበት ትልቁ የዒባዳም ክፍል ነው። ነቢዩ ሰለላሁ ዐለይሂ ወሰለም አኒካህ ሱነቲ ብለዋል። ኒካህ የኔ ሱና ነው፣ የነቢያቶችም ሱና ነው። ወንድሜ ጋብቻ በኢስላም ትልቅ ቦታ አለውና ጋብቻ ላይ ተጣደፍ። ጋብቻ የተቀደሰ ነው። በጋብቻ ውስጥ ልጆች ይገኛሉ። በጋብቻ ውስጥ ብዙ ደስታ ይገኛል። በጋብቻ ውስጥ ዝምድና ይቀጥላል። በጋብቻ ውስጥ ብዙ ኸይር ሀብት ጭምር ይገኛል። እየኩኑ ፉቀራ ዩግኒሁሙላህ፣ ድሆች ከሆናችሁ አላህ ያብቃቃቸዋል አለ አላህ ሱብሓነሁ ወተዓላ። ስለዚህ ትዳር ላይ ስንኖር ሁሌም እኛ ላይ ማሰብ ያለብን የነገው ሐያቴ ነገ ስሞት ዱዓ የሚያደርግልኝ ልጅ የሚለው ነገር ውስጣችንን ልናስበው ሁሌ ልናስቀምጠው ይገባል። ትዳር በጣም የተቀደሰ ስለሆነ ዛሬ እኛ ጋር ቀላል ሆኗል አይደል? ለፍቺውም ቀላል፣ በትንሽ ነገር ፍቺ እንጠንቀቅ። አንቺም የባለሽን ሐቅ ጠብቂ፣ አንተም ወንድሜ የሚስትን ሐቅ ጠብቅ። ሚስት የአላህ አማና ናት እንዳሉት ነብዩ ሰለላሁ ዐለይሂ ወሰለም እንደመከሩን፣ ሴትም ደግሞ ስትሆኚ ደግሞ የባለሽን አማና ታላቅነት ተረጂ። ሱጁድ ከአላህ ውጭ ቢፈቀድ ኖሮ አንድ ሴት ለባሏ ሱጁድ እንድታደርግ አዝ ነበር አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ሁሉ የሚያመለክተው ምንድነው? የባል ሐቅ ከባድ እንደሆነ ነው። አንተም አማና ነው፣ ከአላህ በኩል የተሰጠን አማና ነው፣ ጠብቅ። ሁለቱም የትዳር ባለቤቶች ትዳራቸውን አንዱን ሐቅ ከጠበቀ ደስተኛ ህይወት ይኖራል። አላህ ቁርአን ላይ እንደተናገረው ወጀዐለ በይነኩም መወደተን ወረሕማ፣ በመካከላችሁ ፍቅርና እዝነትን አደረግን አለ አላህ። ኢነ ፊ ዛሊከ ለአያቲን ሊቀውም እየተፈከሩን፣ በዚህ ውስጥ ድንቅ ተአምር አለ ለሚያስተነትኑ ሰዎች። ትዳር የሌለውን አላህ ትዳር ይለግሰው፣ ትዳር ላሉት ደግሞ ትዳራቸው ያማረ አላህ ያድርግላቸው። በትዳራቸው ላይ ቆይታ ልጅ የሌላቸውን ልጅ አላህ ይለግሳቸው። ሰላም አለይኩም ወራህመቱላሂ ወበረካቱ።